ክርስቶስ እኛ ሲሞት በጣም የምናመሰግነው ሁሌም እንደዚህ ቅልቦች ይበርቱኛለን። እያንዳንዱ ልጅ ፍቅር፣ ደስታና ትኩረት ሊሰጠው ይገባል። በተለይም በበዓላት ወቅት በተለያዩ የበዓላት ወቅቶች ላይ የተቀቡ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ባለራዕይ እንዲሁም የአኖይንቲንግ ቲቪ ቻናል ፕሬዝዳንት የሆነው የእግዚአብሔር ሰው ነብይ ደረሰ ላቀውና ባለቤቱ የእግዚአብሔር ሴት ነብይ ሳራ አብድራሂም ከመላው የተቀቡ እግዚአብሔር ሰዎች ቤተክርስቲያን አገልጋዮች ጋር በመሆን መስማት ለተሳናቸውና የአእምሮ እድገት ውስንነት ላለባቸው ህፃናት የምህረት እጃቸውን ይዘረጋሉ። የባልቴቶች ዳኛ ድሃውን ምግቡን የሚያጎርሰው ጾሙን እንዳይተኛ። በዚህ በልዩ የማዳረስ ፕሮግራሞች ላይ ስጦታዎችን፣ ለምግብ የሚሆኑ ግብአቶችንና ከሁሉም በላይ ደግሞ የእግዚአብሔርን ፍቅር ያደርሳሉ። ሩሩ ነው ጌታ። ወላጆች የሌላቸውን ልጆች በሚያስፈልጋቸው ማገዝ ነው። ይህ ደግሞ ንጹህ አምልኮ ነው ይላል ያዕቆብ ምዕራፍ 1 ላይ። እኛ ከእናንተ ጋር ምሳ ለመብላት በጣም ደስ ብሎን ሙሉ ከቤተ ክርስቲያን አንድ ላይ ሆነን መተናል። እናንተ ደግሞ እጅግ የተወደዳችሁ የተባረካችሁ ናችሁ። እነዚህ የደግነት ተግባራት የወንጌልን እውነተኛ መንፈስ ያስተጋባሉ። አካል ጉዳተኞች አሉ፣ መስማት የተሳናቸው ልጆች አሉ፣ ኦቲዝም፣ ብዙ አይነት ችግር ያለባቸው ልጆች ናቸው። ሁሉም ሰው እነዚህ ልጆች ጋር ጊዜውን ማሳለፍ አይፈልግም። እንደዚህ አይነት ልጆችን መጎብኘት፣ ሌሎችም ከናንተ ከዚህ ነገር ቢማሩ እንደዚህ ሰው እንዲያበላቸው እንዲያደርግላቸው የተለየ ነገር ይሰማቸዋል አይደለም? እነሱ እኛ ራሳችን ውስጣችን በጣም ደስተኛ ነው። በጣም የምናመሰግነው ሁሌም እንደዚህ ቅልቦች ይበርቱኛለን። ክርስቶስ እኛ ሲሞት